የጠራን እግዚአብሔር ነው። በሰዎች በኩል መልእክተኛ ወደኛ ህይወት መጥተው ሊሆን ይችላል፣ ነግረውን ሊሆን ይችላል፣ አስተምረውን ጠቅመውን ሊሆን ይችላል። ግን በነዛ በኩል ወደኛ ጆሮ መልእክት ያመጣ የህይወታችን ጌታ የሆነው እሱ ነው። ስለዚህ ክርስትና በክርስቶስ በኩል ነው የሚታየው፣ በማንም በኩል አይታይም፣ አይለካም። ኢየሱስ እርሱ ክርስቶስ ነው ስንል እግዚአብሔር በዳዊት መንግስት ላይ ለማኖር ደግሞም የጠፋውን የሰው ልጅ ለማዳን እግዚአብሔር ወደዚህ ዓለም የላከው ብቸኛው መሲህ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ ነው። ዮሐንስ ኢየሱስ ነው ክርስቶስ ወይም ደግሞ ከኔ በኋላ የሚመጣው ነው ከኔ የከበረው ብቻም ሳይሆን እነሱ የፈለጉት ስለ ራሱ ነው። ራሱን በተመለከተ ያለ ክህደት ያለ ማወላዳት መልስ ሰጠ፣ መሰከረ፣ አልካደም። እኔ ክርስቶስ አይደለሁም ብሎ መሰከረ። ሁለትም ሶስትም ሆናችሁ በስሜ ባላችሁበት መካከላችሁ ወይም በዚያ ሆናለሁ ያለ ጌታ በመካከላችን አለ። ያኔ በብዙ ኃጢአተኞች መካከል እንዲህ ቆሞ የታየ የሕያው እግዚአብሔር ልጅ በደሙ ቀድሶን የእርሱ ባደረገን በእኛ መካከል አባትም አምላክም እረኛ ሆኖ አለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ዋላችሁ? በምሕረት የደገፈን ይህን ዕድል የሰጠን አምላካችን በጌታችን በኢየሱስ ክርስቶስ የተመሰገነ ይሁን። እንደምታስታውሱ በዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 18 ያለውን እስከ ባለፈው ሳምንት ድረስ ተመልክተናል። ይህም ደግሞ ሐዋርያው የጌታችን የኢየሱስ ክርስቶስን ወንጌል በምድር የተገለጠ አገልግሎቱን ከማብራራቱ በፊት ስለ ጌታ የተናገረው መግቢያ እንደሆነና ስለ መጽሐፉ ከውጭ ለመግቢያ እንዲሆን ካየነው ቀጥሎ የራሱ የጸሐፊው መግቢያ ብለን ልናየው እንችላለን እንዳልኳችሁ ታስታውሳላችሁ። ስለዚህ ከቁጥር 1 ጀምሮ እስከ ቁጥር 18 ባለው ክፍል ጌታ ኢየሱስ ክርስቶስ የአብ ቃል መሆኑን፣ ቀዳማዊ ቃል መሆኑን፣ ሁሉ በእርሱ የሆነ ከሆነው አንዳች ያለ እርሱ ያልሆነ፣ ዓለሙ በእርሱ የሆነ ዓለሙም የራሱ የሆነ፣ ጸጋና እውነትን ተሞልቶ በእኛ ያደረ ቃል መሆኑን ተመልክተናል። ከዚህ ጋር በተያያዥነት ወደዚህ ዓለም የመጣው በሥጋ የተገለጠው ቃል ሕይወት ነው፣ የሕይወት ብርሃን ነው። ስለዚህ ሕይወትን የሚሰጥ የሕይወት ብርሃን መሆኑን ተመልክተናል። ከዛ ባሻገር ጸጋና እውነትን ተሞልቶ ነውና በእኛ ያደረው የእግዚአብሔር ጸጋ በምልአት የተገለጠበትና ተሞልቶ በእኛ ያደረ ብቻም ሳይሆን እኛም ደግሞ ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶን የዳንበት መሆኑን ስለማይወሰነው ስለማይመጠነው ስለ እግዚአብሔር ጸጋ ተመልክተናል። ይሄ እውነትም መሆኑን ጭምር አይተናል። በእነዚህ 5 ነጥቦች እግዚአብሔር ቃል ነው፣ ሕይወት ነው፣ ብርሃን ነው፣ ደግሞ የእግዚአብሔርን ጸጋ እግዚአብሔርን ፍቅር በሙላት የተቀበልንበት ነው፣ ደግሞ እውነት ነው የሚለውን ተመልክተናል። ይሄም ደግሞ በብሉይ ኪዳን ዘመን እስራኤል ከእግዚአብሔር ጋር ከገባው ኪዳን ጋር ተነጻጽሮ ሕግ በሙሴ ተሰጥቶ ነበር፣ ጸጋና እውነት ግን በክርስቶስ ኢየሱስ ሆነ ብሎናልና ይሄም ጸጋ እውነት ነው። ስለዚህ ጸጋው በእምነት እኛን በማዳኑ የተረጋገጠ እውነት ነው፣ ሰዎችን ሊያተርፍ ሊያድን የሚችል። ከዚህ አኳያ ስናየው የብሉይ ኪዳኑ ምንም እንኳ ሕጉ ስህተትን ባይኖርበት ሕጸጽን ባይኖርበት ሕጉ ላይ ችግርን ባይኖር ሰው ከሥጋ የተነሳ ለሕግ ስለማይታመንና ድካም ስላለበት
እውነት አልነበረም። ሕዝቡ በእግዚአብሔር ፊት ቃል ኪዳን ይግባ፣ እግዚአብሔር ያለውን እናደርጋለን ብሎ ይማል እንጂ መሐላው አልተፈጸመም። በሰው ወገን ኪዳኑ ፈርሷል። ስለዚህ ያ ኪዳን ከሕዝቡ አቅም የተነሳ የማይፈጸም ነበር። እውነት አልነበረም ማለት ነው በሌላ ቋንቋ። ስለዚህ እውነት ያልነበረውን እግዚአብሔር ኪዳን ከሕዝቡ ጋር እንዴት ገባ የሚልም ነገር ተመልክተናል። ስለ ሕግ መተላለፍና ሰው በሕግ ራሱን ትክክለኛ ማንነቱን እንዲያውቅ። ሕግ የኃጢአት መታወቂያ ብቻ ነው፣ ኃጢአትን ያስታውቃል። በሕግ ሰው አይድንም፣ በሕግ ራሱን ያውቃል፣ ራሱን ይለያል። ከዛ ባሻገር እግዚአብሔርን ያየው ማንም የለም፣ አንድስ እንኳ የለም ነው ያለን። በእቅፉ ያለ አንድ ልጁ እሱ ተረከው በማለት አብን የተረከው የእግዚአብሔር አብ ልጅ ጌታ ኢየሱስ ክርስቶስ በእግዚአብሔር እቅፍ ነው አሁንም ያለው። በእቅፉ የነበረ አይደለም የሚለው ያለ ነው የሚለው። ህልውናው ቋሚ መሆኑን ያሳያል። አንድ ልጁ እሱ ተረከው ብሎናል። እና አንድ ልጁ ደግሞ ማን እንደሆነ ባለፈው ከዕብራውያን ምዕራፍ 1 ወስደን ተመልክተናል። ሁሉ ወራሽ ነው፣ ዓለማት በሱ ተፈጥረዋል። የእግዚአብሔር ልጅ ነው፣ የክብሩ መንጸባረቅ ነው፣ የባህሪው ትክክለኛ ምሳሌ ነው። ኃጢአታችንን በራሱ ደም ያነጻ ነው። ሁሉን ስልጣን ባለው ቃሉ ደግፎም የያዘ ነው። ይህን ሁሉ ያደረገው ጌታ አሁን የት ነው ያለው? በሰማያት በግርማው ቀኝ ተቀምጧል። ስለዚህ እግዚአብሔር የተተረከውና በትክክለኛ መልኩ የታየው በክርስቶስ ኢየሱስ በኩል ነው። ኢየሱስ በዕብራውያን ምዕራፍ 1 ቁጥር 3 ላይ እንደተጻፈ የክብሩ መንጸባረቅ፣ የባህሪው ትክክለኛ ምሳሌ። ስለዚህ ባህሪውን የእግዚአብሔርን ክብር በምድር ላይ መግለጥ የቻለ እግዚአብሔርን በትክክለኛ ማንነቱ በስምም በአካልም በባህሪም መግለጥ የቻለ የጌታችን የሕያው እግዚአብሔር ልጅ የሆነው ጌታችን ኢየሱስ ክርስቶስ ነው። ስለዚህ እግዚአብሔር በእቅፉ ባለ በአንድ ልጁ የተረከውን የሰማነው ያመን ነው። ስለዚህ አሁን እኛ የቆምንበት መሰረት ከሙሴም ጋር ከዳዊትም ጋር ከአብርሃምም ጋር ከብሉይ ኪዳን ነቢያትም ጋር ሳይሆን የሚተያየው እኛ አሁን የቆምንበት መሰረት ከሆነው ከጌታችን ከኢየሱስ ክርስቶስ ጋር ነው። ስለዚህ ክርስትናው በክርስቶስ ነው የሚታየው፣ እግዚአብሔርም በክርስቶስ ነው የሚታወቀው። ያለ ክርስቶስ እግዚአብሔር አልተብራራም። እውነትም ሕይወትም መንገድም ነው። ወልድን ያየ አብን አይቷል። እንዴት አሳየኝ ትላለህ አብን? ከእናንተ ጋር ይሄን ያህል ስኖር አታውቀኝምን ካለው በኋላ እኔን ያየ አብን አይቷል ነው ያለው ለፊልጶስ። ዮሐንስ 14ን ተመልክተናል። ስለዚህ ጌታ ኢየሱስ ክርስቶስ እግዚአብሔርን በትክክለኛ ማንነቱ ማሳየት የቻለ፣ ጌታን ማወቅ ማለት አብን ማወቅ ነው። ጌታን ማመን ማለት አብንም ማመን ማለት ነው። ስለ ክርስቶስ መረዳት ማለት የክርስቶስ አባት የሆነውን እግዚአብሔርን መመልከትና መረዳት ነው። ይህን ነበር እንግዲህ ባለፈው የተመለከትነው። እግዚአብሔር ቃል በሆነው ሕይወት በሆነው የሕይወት ብርሃን በሆነው እውነት በሆነው የጸጋ ሁሉ ባለቤት በሆነው በጌታችን በኢየሱስ ክርስቶስ በኩል የገለጠው እውነትና ሕይወት ነው። አሁን የተቀላቀልነው እውነት፣ አሁን የተቀላቀልነው ሕይወት። ስለዚህ ሰዎች በቅን ሐሳብ ተሰብስበው የመሰረቱት በሰዎች ጉባኤ የተመሰረተ አይደለም። የቆምንበት መሰረት የዚህ ሃይማኖት ሐዋርያ የሆነው ሊቀ ካህናት የሆነው ኢየሱስ ክርስቶስ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ የሃይማኖታችን ሐዋርያ ነው፣ የሃይማኖታችን ሊቀ ካህን ነው። ሐዋርያ መንገደኛ ማለት ነው። መልእክት ያለው መንገደኛ ማለት ነው። ሐዋርያ የሚለው ቃል መልእክተኛ ማለት ነው። መልእክት ያለው የራሱ መልእክቱም የራሱ ያልሆነ መልእክተኛ ማለት ነው። ስለዚህ ከአብ መጥቷል፣ የአባቱ የሆነውን ገልጦልናል። ይሄ የዚህ ሃይማኖት ሐዋርያ ነው ጌታ ኢየሱስ ክርስቶስ። ዕብራውያን 3 የመጀመሪያው ቁጥር ላይ ይሄንን እናያለን። ከዛ ባሻገርም አሁን ያለን ሕይወት በእግዚአብሔር ፊት ተደግፎ የሚቀጥልበት አቅም፣ አሁን ያለን ኪዳን ዋስትና፣ ለዚህ ኪዳን ዋስ የሆነው ዕብራውያን 7 ላይ እንደተጻፈው በአብ ቀኝ ያለው በማያልፍ የሕይወት ኃይል የተሾመው ሊቀ ካህናት ኢየሱስ ክርስቶስ ነው። ስለዚህ በማያልፍ የሕይወት ኃይል መሾሙን ዕብራውያን 7 15 እና 16 ላይ ሐዋርያው ይነግረናል። እግዚአብሔር ይመስገን። ስለዚህ ሁልጊዜ ስለ ቤተ ክርስቲያን ስናስብ የደካከመው የጠወለገው ሰካራሙ ዱርዬው አስቸጋሪው ሳይሆን
የእግዚአብሔር ምሕረት አድርጎለት ተዝለፍልፎ የገባው ሳይሆን መሐሪው ነው መታየት ያለበት፣ አዳኙ ነው መታየት ያለበት፣ ታዳጊው ነው መታየት ያለበት። ሁልጊዜ ክርስትና በክርስቶስ በኩል ሲታይ ሙሉ ነው፣ ሁሌም ሙሉ ነው እና አንዳንዴ እናወርደውና እግዚአብሔር ባላካቸው ነቢያት ነን በሚሉ ሰዎች በኩል እናየዋለን፣ በሚሰክሩ አገልጋዮች በኩል እናየዋለን፣ በሚስቱ ሰራተኞች በኩል እናየዋለን፣ የሃይማኖት መሪዎች በሚባሉ ሰዎች በኩል ክርስትናን ለመለካት ሰዎች ይሞክራሉ። እንኳን በዚህ ዘመን ያለ የሃይማኖት መሪ ይቅርና በነ ጳውሎስም አይለካም፣ በነ ጴጥሮስም አይለካም። እነሱ ምንድን ናቸው? በእነሱ እጅ ወንጌልን እንድንቀበል የእግዚአብሔርን ቃል እንድንሰማ እግዚአብሔር የተጠቀመባቸው ሰራተኞች ብቻ ናቸው። ስለዚህ በእነሱ የሰራ የጸጋ ሁሉ ባለቤት እግዚአብሔር ነው። ጠሪያችን የጠራን እግዚአብሔር ነው። በሰዎች በኩል መልእክተኛ ወደኛ ህይወት መጥተው ሊሆን ይችላል፣ ነግረውን ሊሆን ይችላል፣ አስተምረውን ጠቅመውን ሊሆን ይችላል። ግን በነዛ በኩል ወደኛ ጆሮ መልእክት ያመጣ የህይወታችን ጌታ የሆነው እሱ ነው። ስለዚህ ክርስትና በክርስቶስ በኩል ነው የሚታየው፣ በማንም በኩል አይታይም፣ አይለካም። እሱን ማስተዋል ያስፈልጋል እና ወደ ቀጣዩ ክፍል እንሄዳለን። አነበዋለሁ ከቁጥር 19 ጀምሮ እስከ ቁጥር 34 ያለውን። ይሄም አሁንም እንደ ሌላ ተጨማሪ መግቢያ የምንቆጥረው ነው። ምክንያቱም በዮሐንስ ምስክርነት ዙሪያ የተጻፈ ነው። ዮሐንስ ስለ ጌታችን ስለ ኢየሱስ ክርስቶስ የመሰከረው ነው ይሄ እና ከዛ ጋር ተያያዥነት ያላቸውን ነገሮች ነው በእነዚህ በሶስት አንቀጾች የምንመለከተው። ይሄም ሌላኛው መግቢያ ልንለው እንችላለን። ለምንድን ነው መግቢያ የምንለው? ያው ወንጌል ሲባል በስጋ የተገለጠውን በተገለጠበት መገለጥ በስጋዌው ያለውን ነገር የሚያሳይ ስለሆነ ወንጌል ለዛ የሚሆኑ መንደርደሪያዎች ስለሆኑ እነዚህና ባለፈውም እንደተመለከትነው የጌታችንን ቀዳማዊነት መመልከት። ምክንያቱም ሶስቱንም ወንጌላት ስንመለከት ሲኖፕቲክ የሚባሉትን ወንጌላት ማቴዎስ፣ ማርቆስና ሉቃስን ስንመለከት እነዚህ ሁሉ ከስጋዊው ጋር የተያያዘውን ነገር በትኩረት አስተምረዋል። የትውልድ ሐረግ ቆጥረው መወለዱን ነግረውን በምድር ላይ የነበረውን አገልግሎትና ሕይወት አሳይተውናል። ሞትና ትንሣኤ እርገቱንም እንዲሁ መዝግበዋል። ወደ ዮሐንስ ስንመጣ ግን ወደ ኋላ ሄዶ ይሄ በስጋ የተገለጠው በሰው ልጆች መሃል የታየው የእግዚአብሔር በግ የተባለው እሱ ማን መሆኑን ወደ ኋላ ሄዶ ከቀዳማዊነቱ ጀምሮ ማሳየት ነበረበት። ስለዚህ ከቁጥር 1 ጀምሮ ባየነው ክፍል የክርስቶስን መለኮታዊነት ነው፣ የዘላለም የተባረከ አምላክ መሆኑን ነው በደንብ እንድናስተውል የተደረገው። ስለዚህ ይሄ በስጋ የተገለጠው በስጋ የሚጀምር እዚህ የሚጀምር ማንነት የሌለው መሆኑን እንድናስተውል አድርጎናል እና ለሙሉ ምዕራፍ መግቢያ ነው ይሄ። እንደሚታወቀው ዮሐንስን ወንጌል ጠቅለል አድርገን እናስቀምጥ ብንል ዮሐንስ 20:31 ላይ ያለው ቃል ነው የመጽሐፉ ዓላማ። ዮሐንስ 20:31 ላይ ጌታ ኢየሱስ ክርስቶስ በደቀ መዛሙርቱ ፊት ደቀ መዛሙርት እያዩት ብዙ ድንቅና ተአምራት ማድረጉን ይነግረንና ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ መሆኑን ታምኑ ዘንድና አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይህ ተጻፈ ይላል። ስለዚህ ሕይወት ነው ጌታ ኢየሱስ ክርስቶስ፣ ሕይወትም የሰው ብርሃን ነው ብሎናል። ጨለማም ኃጢአት መሆኑን ጨለማ ያላሸነፈው ብርሃን ጌታ ኢየሱስ መሆኑን ተምረናል። ስለዚህ እግዚአብሔር በጨለማችን ላይ ያበራው ብርሃን ነው ጌታ ኢየሱስ ክርስቶስ። ያ ብርሃን ማለት ደግሞ ሕይወት ማለት ነው። ሕይወት በእርሱ ዘንድ ነበረች፣ ሕይወትም የሰው ብርሃን ነበረች ነው የሚለው። ስለዚህ የሰው ብርሃን የተባለው ሕይወት ነው። የሰው ጨለማ ማለት ደግሞ ሞት ነው። ስለዚህ ስለ ብርሃንና ስለ ጨለማ ስናነሳ ስለ ሞትና ስለ ሕይወት ነው እያወራን ያለን። የሕይወት ምንጭ ከሆነው ከጌታ ስለተካፈልነው ሕይወት ነው የነገረን። ይህንን ሕይወት በእኛ ሕይወት ለጥቅም እንዲሆን እኛ እንድንድን ጌታ ኢየሱስ ክርስቶስን በዚህ ማንነቱ መረዳት ደግሞ መሰረታዊ መሆኑን ማስተዋል ያስፈልጋል። ኢየሱስ እርሱ ክርስቶስ ነው። ኢየሱስ የሕያው እግዚአብሔር ልጅ ነው። የሕያው እግዚአብሔር ልጅ ነው የሚለው ክርስቶስ ነው የሚለው ክርስቶስ ነው የሚለው ያው እስራኤል የምትጠብቀው መስፍን መሲህ መሆኑን የሚያረጋግጥ ነው። ክርስቶስነቱን የሚያረጋግጥ ክርስቶስ ማለት መሲህ ማለት ነው። ስለዚህ ለብዙ ዘመን የተነገረለት መሲህ አባቶች ሲናፍቁት የነበረው እሱ መሆኑን ማረጋገጥ ነው። የእግዚአብሔር ልጅ ነው ማለት መለኮት ነው። በስጋ የተገለጠ ወደዚህ ዓለም የመጣ
ደግሞ ስራውን በጽድቅ ፈጽሞ ወደ አባቱ የተመለሰና በክብር በአብ ቀኝ ያለ ነው። እሱ የእግዚአብሔር ልጅ ነው። ስለዚህ ማንም ሰው የዘላለም ሕይወት የሚኖረው ኢየሱስ ተሰቀለ የሚለውን ስለተረዳ አይደለም። ኢየሱስ ክርስቶስ የእግዚአብሔር ልጅ ባይሆን ኖሮ ስቅለቱ ግራና ቀኝ እንደነበሩ ሰዎች ይሆን ነበር ብለናል። ታስታውሳላችሁ? ስለ ሞተ ብቻ አልዳንም። የሞተው የማይሞተው ስለሆነ ነው የዳነው። ግልጽ ነው። ስለ ተሰቀለ ብቻ አልዳንም ነው። ማንም ተሰቅሎ ያድናል? እንኳን ሌላውን ራሱን ያድናል? አያድንም እኮ። ደሞዝ ነው የተከፈለው። ለምሳሌ ግራና ቀኝ የተሰቀሉ ሰዎች የኃጢአት ደሞዝ የሆነውን ሞት ነው የሞቱት። ስለዚህ ስለ ሞቱ አልዳንም፣ ሞቱ እንጂ። ግልጽ ነው። መሞት ደህንነት አይደለም። ስለዚህ መሞት ብቻ ነው፣ ሌላ ነገር የለው። ደሞዝ መቀበል ማለት ነው። ሮሜ 6:23 ላይ እንደተጻፈ የኃጢአት ደሞዝ ሞት ስለሆነ አንድ ሰው ሞተ ማለት በቃ በኃጢአት ምክንያት ወደ ዓለም የገባው ሞት ወሰደው ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ሞቶ ቢቀር ኖሮ አንድንም፣ የእግዚአብሔር ልጅ ባይሆን ኖሮ አንድንም፣ እግዚአብሔር የላከው መሲህ ባይሆን ኖሮ አንድንም፣ እግዚአብሔር የላከው መሲህ መሆኑን ሞቶ አለመቅረቱን የሕያው እግዚአብሔር ልጅ መሆኑን እግዚአብሔር አብ ከሙታን አስነስቶ ይህን አረጋግጧል። ስለዚህ የሞተው ሞት የእኛን ሞት ነው የምንለው የራሱ ሞት ስለሌለው። ምክንያቱም ሞት የኃጢአት ደሞዝ ነው። እሱ ሊሞት አይገባውም። የማይሞተው ነው የሞተው። ስለዚህ ደህንነት ጌታ ኢየሱስን በማንነቱ ከመረዳት ጋር ይገናኛል። ክርስቶስን ከእግዚአብሔር ልጅነቱ አውርደን ሞቱን መቀበል አንችልም። ብንቀበልም ትርጉም የለውም። ክርስቶስ መሆኑን ዘንግተን ስለ ሞቱ ማውራት ትርጉም የለውም። አንዳንድ ሰዎች ኢየሱስ ክርስቶስን እንደ ማንኛውም ነቢይ ይቀበሉታል፣ እንደ ማንኛውም አገልጋይ ይቆጥሩታል፣ እንደ ማንኛውም በብሉይ ኪዳን ዘመን እንደነበሩ ሰዎች ሊያስቡት ይሞክራሉ። በጭራሽ ኢየሱስ እንደ ኤልያስም አይደለም፣ በእሳት ሰረገላ እንደተነጠቀው እንደ ተወዳጁም የእስራኤል መሪ እንደ ሙሴም አይደለም። ኢየሱስ እንደ ራሱ ነው፣ የሚመስለው የለም። የእግዚአብሔር ልጅ ነው፣ ጌታ ነው። ግን የሰው ልጅ ሆነ እኛን ስለማዳን። ስለዚህ ማንነቱን መረዳት ነው ሕይወት። አንተንና የላከውን ያውቁ ዘንድ ይህች የዘላለም ሕይወት ናት። ዮሐንስ 17:3 ላይ ያለ ምክንያት አይደለም ይሄን ያለው። ስለዚህ የዘላለም ሕይወት ኢየሱስ ክርስቶስ ለሰው ሁሉ እግዚአብሔር የሰጠው የእግዚአብሔር ስጦታ፣ ሰዎች በተገቢ ሁኔታ ቢረዱት፣ ቢያውቁት፣ ቢያምኑት የሚድኑበት የሕይወት ብርሃን ነው። ጨለማ ያላሸነፈው የሕይወት ብርሃን። ስለዚህ ጌታ አገልግሎት ስለሱ አገልግሎት ከመጀመሩ በፊት አሁንም በዚህ ምዕራፍ ላይ ከዚህ ከቁጥር 19 ጀምሮ ባለው ክፍል የምናያቸውን ነገሮች በደንብ እናስተውል። አሁንም እንደ መንደርደሪያ የምንቆጥረው ነው ያልኩት ለዚህ ነው። አይሁድም አንተ ማነህ ብለው ይጠይቁት ዘንድ ከኢየሩሳሌም ካህናትንና ሌዋውያንን በላኩበት ጊዜ የዮሐንስ ምስክርነት ይህ ነው ይላል። አሁንም ጉዳዩ ከዮሐንስ ጋር ተያይዟል። መሰከረም አልካደምም፣ እኔ ክርስቶስ አይደለሁም ብሎ መሰከረ። እንግዲያስ ማን ኤልያስ ነህን ብለው ጠየቁት። አይደለሁም አለ። ነቢዩ ነህን? አይደለሁም ብሎ መለሰ። እንኪያስ ማነ? ለላኩን መልስ እንድንሰጥ ስለ ራስህ ምን ትላለህ አሉት። እርሱም ነቢዩ ኢሳይያስ እንዳለ የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምፅ እኔ ነኝ አለ። የላኩትም ከፈሪሳውያን ነበሩና እንግዲያስ አንተ ክርስቶስ ወይንም ኤልያስ ወይንም ነቢዩ ካይደለህ ስለምን ታጠምቃለህ ብለው ጠየቁት። ዮሐንስ መልሶ እኔ በውሃ አጠምቃለሁ፣ ዳሩ ግን እናንተ የማታውቁት በመካከላችሁ ቆሟል። እኔ የጫማውን ጠፍር ልፈታ የማይገባኝ ከኔ በኋላ የሚመጣው ከኔ ይልቅ የሚከብር ይህ ነው አላቸው።
ይህ ነገር ዮሐንስ ያጠምቅበት በነበረው በዮርዳኖስ ማዶ በቢታንያ በቤተ ራባ ሆነ። በነገው ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። አንድ ሰው ከኔ በኋላ ይመጣል፣ ከእኔም በፊት ነበረና ከእኔ ይልቅ የከበረ ሆኗል ብዬ ስለ እርሱ ያልሁት ይህ ነው። እኔም አላውቀውም ነበር፣ ዳሩ ግን ለእስራኤል ይገለጽ ዘንድ ስለዚህ በውሃ እያጠመቅሁ እኔ መጣሁ። ዮሐንስም እንዲህ ብሎ መሰከረ፣ መንፈስ ከሰማይ እንደ ርግብ ሆኖ ሲወርድ አየሁ፣ በእርሱ ላይም ኖረ። እኔም አላውቀውም ነበር፣ ዳሩ ግን በውሃ አጠምቅ ዘንድ የላከኝ እርሱ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። እኔም አይቻለሁ፣ እርሱም የእግዚአብሔር ልጅ እንደሆነ መስክሬአለሁ ይላል። ቅዱስ አባት ሆይ በብዙ መልካምነት በፊትህ አኑረህናል፣ ተሸክመህናል፣ ረድተህናል። የቃልህን ፍቺም አብርተህልናል፣ የቃልህንም ደጅ ከፍተህልናል፣ በፊትህም አስቀምጠህናል። ለሕይወት በሚሆን ንስሐ ወደ አንተ ፊታችንን ዘወር እንድናደርግ ልባችንን በቃልህ የነካህ እንደ ምሕረትህ በፊት ያቆምከን ሕይወታችን የሆንክ አንተ ነህ። እናመሰግንሃለን። አሁንም ጌታ ሆይ የምንሰማውን እንድንሰማ እርዳን፣ እንድናዳምጥም አግዘን። እንዲሁ አንስማ ጌታ ሆይ፣ ማንም ለቁጣ ቀን እግዚአብሔር ሆይ አያዳምጥ። ያንዳንዱ የሚፈወስበትና የሚያመልጥበት ጌታ ሆይ የማምለጥ መልእክት ይሁንልን። እንደ ምሕረት መጠን ድንዛዜ የሚሆኑ አዚም የሚሆኑ የሰው አእምሮ የሚይዙ የክፋት መንፈሳውያን ሰራዊት በአንድ ሰው ላይ እንኳ እንደ ተንኮላቸው እንደ ክፋታቸው መስራት እንዳይችሉ በናዝሬቱ በኢየሱስ ስም የታሰሩም የተሰደዱም ይሁኑ። እግዚአብሔር ሆይ ተጽዕኗቸው በስምህ ይውደቅ። አሜን። መጥምቁ ስለ ጌታችን ስለ ኢየሱስ ክርስቶስ የመሰከረውን ምስክርነት ነው የምናየው። አሁን እንዳልኳችሁ አይሁድ አንተ ማን ነህ ብለው ይጠይቁት ዘንድ ከኢየሩሳሌም ካህናትንና ሌዋውያንን በላኩበት ጊዜ የዮሐንስ ምስክርነት ይህ ነው ይላል። ስፍራው እሱ የሚያገለግልበት ቦታ ቁጥር 28 ላይ እንደተጠቀሰ ቢታንያ ወይም ደግሞ ቤተ ራባ ተብሎ የሚጠራው ስፍራ ነው። እሱ ወደሚያገለግልበት ቦታ አይሁድ መልእክተኞችን ላኩበት ነው የሚለን። ቢታንያ ወይም ቤተ ራባ፣ ቢታንያ ማለት የበለስ ቤት ማለት እንደሆነ ትርጉሙ ይታወቃል። በቢታንያ ስም የሚጠሩ 3 ስፍራዎች አሉ በመጽሐፍ ቅዱሳችን። አንደኛው ሐዋርያት ሥራ ምዕራፍ 16 ላይ እንደምናየው በሰሜናዊው የገላትያ አውራጃ የሚታወቅ ያን ጊዜ ቢታንያ ጳንጦስ የሚባል በዛሬዋ ቱርክ ውስጥ ያለ ቢታንያ የሚባል ቦታ ነበር። ሁለተኛው የነ ማርታ የነ አልዓዛር የለምጻሙ ስምዖን ሰፈር እዛ ዮሐንስ 11 እና ማቴዎስ 26 ላይ ለምጻሙ ስምዖንን ቁጥር 6 ላይ እናገኘዋለን። ከኢየሩሳሌም 5 ኪሎ ሜትር ራቅ ብላ ደብረ ዘይት ተራራ አንጻር ያለች ናት። ያው ደብረ ዘይት ጌታ ኢየሱስ ክርስቶስ በቢታንያ አንጻር ባለው በደብረ ዘይት ተራራ ነው ወደ አባቱ የተመለሰው። በዚህ የሚታወቅ ቦታና ሰፈር ነው። ዮሐንስ ያጠምቅበት የነበረው ስፍራ በሌላ ቋንቋ ሄኖን ተብሎ ተጠርቷል። ምድረ በዳ ነው። በዮርዳኖስ ወንዝ ዳርቻ ያለ ስፍራ ነው። ከዮርዳኖስ በስተ ምስራቅ በኩል ያለ ዮሐንስ አገልግሎት ይሰጥበት የነበረው ቦታ ነው እና እሱ ወዳለበት ስፍራ መልእክተኞችን ላኩ አይሁድ ያው መላውን እስራኤልን የሚወክል ቃል ነው። ብዙ ጊዜ የእስራኤል መሳፍንት ወይም ደግሞ ነገስታት ከይሁዳ ነገድ ስለነበሩ ደግሞም ስለ መንግስት የተነገረለት ነገድ ይሁዳ ስለሆነ ብዙ ጊዜ አይሁድ ተብለው ጠቅለል ባለ ስያሜ ይጠራሉ። አይሁድ ይባላሉ። ሁሉንም እስራኤል አንዳንዴ ሲወክል እናየዋለን። ይሁዳ ስንል አንድ ነገድ ነው።
እንዲሁ ጠቅለል ባለ ሁኔታ አይሁድ ስንል ግን መላውን የያዕቆብ ልጆች ወይም የአብርሃም ልጆች የሆኑትን በመሰረቱ የአብርሃምም ልጅ የሚለው አንዳንዴ የአብርሃም ልጆች ሌሎችም ስላሉ እስማኤላውያን ኤሳዋውያንም ስላሉ አይሁድ የሚለው ወይም እስራኤል የሚለው ከአብርሃም ጋር ስናያይዘው ትንሽ መስመር ይለቃል፣ ሊያወዛግብ ይችላል። እስራኤላዊነት አይሁዳዊነት ከያዕቆብ ጋር ነው መያያዝ ያለበት። ዕብራዊነት ከሆነ ግን ከአብርሃም ጋር ይያያዛል። ዕብራዊ የአብርሃም ቅድመ አያት መጠሪያ እንደሆነ ይታመናል። ኤቦር ከሚባለው ከአብርሃም ቅድመ አያት የተወረሰ ስም ነው የሚሉ አሉ። ስለዚህ ዕብራዊነት መላውን የአብርሃም ዘር የሆኑትን ሊያመለክት ይችላል። እስራኤላዊ ሲባል ግን የያዕቆብ እግዚአብሔር ያወጣለት ተለዋጭ ስም ስለሆነ በቀጥታ የያዕቆብንና የእሱን ልጆች ያመለክታል። ስለዚህ አይሁድ ሲባል ደግሞ ቤተ መንግስቱን ቤተ ክህነቱም ያለበት አካባቢ ነው ያ ስፍራ። ስለዚህ አይሁድ የሚለው ቃል በዚህ ሁኔታ ይታሰብ ልላችሁ ነው። መላውን እስራኤልን ሊወክል ይችላል። ያ በጊዜው ጌታ ኢየሱስ ክርስቶስን ከተቀበሉ ሰዎች ውጪ ይሄ ጊዜ በመሰረቱ ጌታ ደቀ መዛሙርትም ያለየበት ጊዜ ነው። ይሄ ጌታ ወደ ስራ ያልመጣበት ጊዜ ነው። ከዚህ አኳያ ያው መላው እስራኤል ጌታ የማታውቅበት የማትቀበልበት ለጌታ የሚሆን አንድ የሚጠብቁት ነገር እንዳለ በጥያቄዋቸው ውስጥ እናያለን። ግን እውነተኛውን ጌታ እንዳይቀበሉ ሆነው ተገኝተዋል በጊዜው። እነሱ እንዳለ አይሁድ የሚባሉት ሰዎች ወደ ዮሐንስ መልእክተኛ ላኩ እና የመልእክቱ ዋናው ጭብጥ ስለ ራሱ ምስክርነት እንዲሰጥ ነው። ዮሐንስ ለምንድን ነው የተጠራው? ለምስክር አይደል? የማን ምስክር ሊሆን? የጌታችን የኢየሱስ ክርስቶስ። ከላይ ነግሮናል ቁጥር 6 ላይ ስለተማር ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበር። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ስለዚህ ስለ ብርሃን ሊያወራ የመጣውን ዮሐንስን ስለ ራሱ እንዲያወራ ጋበዙት። አይሁድ ላኩበት። አንተ ማነህ ብለው ይጠይቁት ዘንድ ከኢየሩሳሌም ካህናትንና ሌዋውያንን፣ ምናልባትም ካህናትና ሌዋውያንን የሚለው ቃል ለሁለት ከፍሎ ማስቀመጡ የአሮን ልጆች የሆኑ ከሊቀ ክህነቱ ጋር የተያያዘ ማንነት ያላቸው ወገኖች ሊኖሩ ይችላሉ። በአጠቃላይ ግን ሌዋውያን ካህናት ተብለው ነው የሚጠሩት። አጽንዖትም ሊሆን ይችላል። ካህናትንና ሌዋውያንን በላኩበት ጊዜ የዮሐንስ ምስክርነት ይህ ነው ይላል እና ስለሱ ማወቅ ፈልገዋል። ዮሐንስ ከዚህ በፊት ደጋግመን እንደተመለከትነው ስለ ዮሐንስ አንስተናል። እግዚአብሔር ሞገስ የሰጠው ሰው ነው። ለጌታችን ለኢየሱስ ክርስቶስ ምስክር እንዲሆን እግዚአብሔር በሰው ፊት ተቀባይነት እንዲያገኝ ያደረገው ሰው ነው። ዮሐንስ ሽባ አልተረተረም፣ ጎባጣ አላቀናም፣ ዕውር አላበራም፣ ተአምር አላደረገም። ግን ስለ ተአምረኛው ሊመሰክር የመጣ ነው። ያለ ተአምራት ይሄ ሁሉ ሞገስ ይቻላል ማለት ነው አይደል? ይቻላል ማለት ነው አይደል? አዎ፣ እግዚአብሔር ካከበረ እግዚአብሔር ጸጋውን ካበዛ ይቻላል። ስለማይመስለን ነው በማጭበርበር ሁሉ እንደው ተአምር ባልሆነ ተአምር ሁሉ ስፍራ ለማግኘት ጥረት የምናደርገው፣ የኛን ክብር እንዲፈልፍለን ለማውጣት ጥረት የምናደርገው ስለማናስተውል ነው። ሞገስ ማለት ተቀባይነት ነው አይደል? እግዚአብሔር ለዮሐንስ ይሄንን ተቀባይነት በሱ ላይ አኖሯል። ዮሐንስ ምንም የተለየ ነገር አላደረገም። እንደውም እንደሱ አይነት ሰው መደመጥ አልነበረበትም አይደል? በጣም እኮ ጠንካራ ሰው ነው። በጣም ተናጋሪ ነው። እናንተ የፉኝት ልጆች፣ የእባብ ልጆች ካህናት ወደሱ ሲመጡ እያየ ያውም እኮ ያልመጡትን አይደለም ሲመጡ ከሩቅ አይቶ ማቴዎስ 3 ላይ የተጻፈው እሱ አይደል? ከሩቅ ሲመጡ አይቶ ከሚመጣው ቁጣ እንድታመልጡ ማን አመለከታችሁ? እናንተ የእፉኝት ልጆች፣ ምሳር ከዛፉ በታች አለ፣ ለንስሐ የሚገባ ፍሬ አድርጉ እያለ በድፍረት ይናገር ነበር። የታሰረበትን ምክንያት ታውቃላችሁ? ዮሐንስ እግዚአብሔር በጣም እንዲደመጥ እንዲሰማ ያደረገው ሰው ነው። እግዚአብሔር እንደሱ ያደርጋል። አንድ አባባል አለ። እግዚአብሔር ሲቆጣ አርጩሜ አይቆርጥም፣
ያደርግሃል እንጂ ነገርህ እንዳይጥም ሲሉ ሰምታችኋል። እና ከዚህ ቁጣ ያድነን። እግዚአብሔር በትር ላይ ያነሳ ይችላል፣ ግን እንደው ጣዕም አልባ ያረጋል። ዝም ብሎ አልጫ ያረጋል፣ ባዶ ያረጋል፣ እንዳትሰማም እንዳትደመጥም ያረጋል። እግዚአብሔር ደግሞ ሞገስ ከሰጠ ምንም ግርግር አያስፈልግም፣ መደማመጥ ይቻላል ማለት ነው። ስለዚህ የሱ ሞገስ ይሻላል አይደል? አዎ ይሻላል። እግዚአብሔር ክብር ዞር አይበል። አዎ ክብሩ ብቻውን ሞገስ ነው። ክብሩ ብቻውን አቅም አለው። ከምንም ግርግር ይበልጣል። እግዚአብሔር ትልቅ ነው። ለማንኛውም ዮሐንስን ለክርስቶስ ምስክር እንዲሆን ነው እግዚአብሔር የላከው። ከጌታችን ከኢየሱስ ክርስቶስ ቀድሞ እንዲጸነስ አድርጎ ቀድሞ ተወልዶ ቀድሞ አገልግሎት ጀመረ። ከኢየሱስ ክርስቶስ ወደ ሄኖን መምጣት ወይም ወደ ዮርዳኖስ መምጣት አስቀድሞ የንስሐ ጥምቀት ነው የሚያጠምቀው። ሰዎች ንስሐ እንዲገቡ ለክርስቶስ የተዘጋጀ ልብ እንዲኖራቸው የጌታን ማዳን እንዲቀበሉ የሰው ልብ ለማዘጋጀት እግዚአብሔር ያዘጋጀው ሰው እና ከዓላማው ውጪ ነው ወደሱ የመጡት ሰዎች። ከዮሐንስ አገልግሎት ውጪ ስለራስህ መስክርልን፣ ማን አንተ? እሱ የሚመሰክረው አለው። ስለራሱ እንዲናገር ጋበዙት። ስለራሱ እንዲያወራ ሲጋብዙ እናያለን። በመሰረቱ ዮሐንስ በጣም የሚገርም መልስ ነው የሰጣቸው። ዮሐንስ ስለራሱ በጣም ብዙ ዝርዝር ነገር አልተናገረም። አንድና በጣም ጥር ያለች መልእክት ነው ያስተላለፈው። ከዛ ይልቅ ዮሐንስ ስለራሱ ከተናገረው ይልቅ ክርስቶስ ስለ ዮሐንስ የተናገረው ይበልጣል። ታውቃላችሁ ይሄንን አይደል? ጌታ ኢየሱስ ክርስቶስ ስለ ዮሐንስ ተናግሯል። እሱ ይበልጣል። ዮሐንስ ስለራሱ ምንም ብዙ ነገር ለማለት በጭራሽ ድፍረት አልነበረውም። ደግሞም ስፍራውን የሚያውቅ ትክክለኛ ሚዜ፣ የሚዜን ቦታ የሚያውቅ ሙሽራይቱን የማይከጅል አይደል? ጤነኛ የሆነ ሚዜ እግዚአብሔር የረዳው ሰው ነው። የማያጓጓው ክብርና ዝና የማይስበው ሆኖ ተገኝቷል። ለክርስቶስ ትክክለኛ ምስክር ሆኗል። ቁጥር 20 ላይ መሰከረም አልካደምም ይላል። እኔ ክርስቶስ አይደለሁም ብሎ መሰከረ። መሰከረ ብቻም ሳይሆን አልካደም የሚለው ቃል አንደኛ ያው ከታች እናየዋለን። ስለ ኢየሱስ ክርስቶስ ስለመጣበት ዓላማ በግልጽ የሚናገር ሰው ነው። ማንንም አይፈራም። ግን በዚህ ሁኔታ እኔ ክርስቶስ አይደለሁም ብሎ እኔ መሲሁ አይደለሁም ብሎ መናገሩን ነው አለመካድ ያለው። ዮሐንስ እግዚአብሔር በሰጠው ተቀባይነትና ክብር ባያስተውል ኖሮ እኔ ነኝ ክርስቶስ ቢላቸው ምን ሊሆኑ ነው? ሊያከብሩት ነው? ሊያነግሱት ነው? እርግጠኛ ነኝ ያረጉታል። ጠላት አይደል ከጀርባ የሚሰራው? ክርስቶስን የማይቀበል ሰው ብዙዎችን ለመቀበል ለምንድን ነው ልቡ የማይከብደው? ዛሬ እንኳ መጽሐፍ ቅዱስ የመሰከረለት ወንጌል የተናገረለት ኢየሱስ በሰው ልብ ካለው ስፍራ ይልቅ መጽሐፍ ቅዱስ ውስጥ የሌለችው አርሴማ ብዙ ቦታ ይዛለች። የለችም እዚህ ውስጥ አይደል? ቅርታ አድርጉልኝ፣ አለች? አንድ ቦታ የለችም። ምን እያልኳችሁ እንደሆነ ታውቃላችሁ? ጌታ ኢየሱስ ምን አለ? እኔ በአባቴ ስም መጣሁ አልተቀበላችሁኝም አለ። ሌላው ግን በራሱ ስም ቢመጣ ትቀበሉታላችኋል። እውነታውን ለመቀበል የሚከብድ ሰው፣ የሚጨንቀው ሰው መዓት ግባሶ ለመቀበል አይከብደው። ብዙ ነገር ለመቀበል አይከብደው። በደንብ ነው መስተዋል ያለበት። ዮሐንስ መሰከረ፣ አልካደም። እግዚአብሔር ይስጠው። በእውነት በስክሮስ ቢሆን እኔ በቃ እንትንስ እኔ ክርስቶስ ልሆን እችላለሁ ብሎ ቢያስብስ፣ ክብሩ ቢያጓጓውስ፣ ያ ነገር ቢያጓጓውና መስመር ቢለቅስ ተያይዘው ገደል ይገባሉ። ኢየሱስ ጌታ ነው ብሎ መመስከር፣ ኢየሱስ እርሱ ነው ክርስቶስ ማለት አንድ ጉዳይ ነው። በዛው ያህል እኔ ክርስቶስ አይደለሁም፣ የተቀባሁት መሲሁ እኔ አይደለሁም ብሎ መናገር ኢየሱስ ክርስቶስ ነው ከማለት ያላነሰ ምስክርነት ነው። መሰከረ፣ አልካደም። እኔ ክርስቶስ አይደለሁም ብሎ መሰከረ። ስለዚህ አልካደም የሚለው ቃል ራሱን በክርስቶስ ቦታ ካለማስቀመጡ ጋር የተያያዘ ነው። እኔ ክርስቶስ አይደለሁም ምን ማለት ነው? በሌላ ቋንቋ እኔ የተቀባሁት መሲሁ፣ የምትጠብቁት መሲሁ አይደለሁም። ቃሉ ስለሚያስገድደኝ ደግሜ ላንሳ። ክርስቶስ ማለት ምን ማለት ነው?
መሲህ ማለት ነው። መሲህ ማለት ምን ማለት ነው? የተቀባ ማለት ነው አይደል? አዎ ይኸውላችሁ አቻ ትርጉም ነው ያለው። እንግዳ የሆናችሁ ሰዎች በደንብ ስሙኝ። ክርስቶስ ማለት፣ መሲህ ማለት፣ ቅቡዕ ማለት፣ የተቀባ ማለት አራቱም ቃል አቻ ትርጉም ነው ያለው። ወደረኛ ትርጉም ነው ያለው። መሲህ በዕብራይስጥ፣ ክርስቶስ በግሪክ፣ ቅቡዕ በግዕዝ፣ የተቀባ በአማርኛ። እከሌ የተቀባ አገልጋይ ነው ስንል ምን እያልን ነው? ክርስቶስ የሆነ አገልጋይ ነው እያልን ነው። በኢየሱስም አትሉ ያስብል ነበር። አዎ ያስብል ነበር። ግራ ገብቶን ነው እንጂ ያስብል ነበር። በአዲስ ኪዳን ከቅዱሱ ቅባት ተቀብላችኋል ይላል አይደል? ከቅዱሱ ቅባት ተቀብላችኋል ተብሎ ተጽፏል። ቅዱሱ ቅባት ማን ነው? የሕያው እግዚአብሔር መንፈስ። የትኛውም ዘይት አይደለም፣ የሕያው እግዚአብሔር መንፈስ። ዘይት በአዲስ ኪዳን ለሕመም ለጤና ጉዳይ እንጂ ለቅባት ሐዋርያት አልተጠቀሙም። አለ እንደሱ አንብሮተ እድ አለ፣ እጅን በማኖር ለኃላፊነት መቀባት። ዘይት መለቅለቅ ግን የለም። እንደሱ አይነት ነገር የለም። ስለዚህ ዘይት ባይጨርሱብን ጥሩ ነው። ዘይት እንደውም ውድ ነው፣ አሁን እየተወደደ ነው አይደል? ዝም ብሎ ሰላጣ ብንበላበት ጥሩ ነው። በተለይ የወይራ ዘይት ለጤና ጥሩ ነው። ዝም ብሎ ባይፈጁት ጥሩ ነው፣ ባይሸበችቡት፣ ባይሸጡት። ይሄ እውነት ነው። ትሰማላችሁ? ይሄ እውነት ነው፣ ጥርት ያለ እውነት ነው። እንዲህም ማድረግ አይቻልም። ያም ቅባት ራሱ እግዚአብሔር ሰዎችን ለቤተ ክርስቲያን በልዩ ልዩ ጸጋ የሚለይበት ቅባት ነው። እሱም በክፍሉ እናየዋለን። ክርስቶስ ከሚለው ጋር ተያይዞ ነው ወደዛ የሄድኩት። በደንብ ተጠንቅቀን ማስተዋል መቻል አለብን። እከሌ የተቀባ ስንል እከሌን ቀብቼ እንደዚህ ያረኩት ስንል ክርስቶስ አደረኩት እያልን ነው። ኢየሱስን ክርስቶስ ሰው አላደረገውም፣ እግዚአብሔር ነው ያደረገው። ክርስቶስ ነው ኢየሱስ። ግልጽ ነው። አዎ ጌታም ክርስቶስም አደረገው ማለት ሲጀመር በመሰረቱ ኢየሱስ ክርስቶስንም በተመለከተ አደረገው ማለት ከዛ በፊት ያልነበረ ሆኖ በመቀባት የያዘው ስፍራ አለ ማለት አይደለም። ይሄንን ከዚህ በፊት ከሉቃስ ምዕራፍ 2 ቁጥር 11 ተነስተን የተማርን ይመስለኛል። በሉቃስ ምዕራፍ 2 ላይ መልአኩ ጌታ ኢየሱስ በተወለደበት ጊዜ ለእረኞቹ ባበሰረው ብስራት የተናገረውን ታስታውሳላችሁ? እነሆ ታላቅ ደስታ የምስራች እነግራችኋለን፣ በዳዊት ከተማ እሱ ክርስቶስ ጌታ የሆነ ተወልዶላችኋል። ኢየሱስ ሲወለድም ክርስቶስ ነው። ግልጽ ነው። የዳዊት ልጅ ነው፣ መሲሁ ነው። ክርስቶስ ለመሆን የሺህ ዓመት መንግስቱን መጠበቅ የለበትም። ክርስቶስ ለመሆን አድጎ ሲጠመቅ አይደለም ክርስቶስ የሆነው። ዮርዳኖስ ወንዝ ለክርስቶስ አብ የመሰከረበት እንጂ ኢየሱስ ክርስቶስ የሆነበት አይደለም። እሱ እኮ ቀዳማዊ ነው። አህያ ሲፈልግ ሲዞር የነበረውን ሳኦልን ሳሙኤል ጠርቶ አናቱ ላይ ዘይት አፍሶ ከአሁን ሰዓት ጀምሮ ተቀብተሃል ለእስራኤል መሪ ለመሆን ቢለው ከዛ በፊት የአባቱን አህያ የሚጠብቅ አንድ ተራረኛ ነው። ዳዊትን እግዚአብሔር በሳሙኤል በኩል ጠርቶ ከበግ እረኝነት በዛ ህዝብ ላይ ንጉሥ ቢያደርገው በሳሙኤል እጅ ላይ ያለው ዘይት እሱ አናት ላይ ቢጨመር ከዛ በፊት የእሰይ ልጅ በግ ጠባቂ ምንም ያደለ አንድ ግለሰብ ነው። ግን እግዚአብሔር ከመረጠውና ይሄን ካደረገ በኋላ ዳዊትም የእስራኤል መንግስት ሆነ፣ ሳኦልም የእስራኤል መንግስት ሆነ። ካህናት ከመቀባታቸው በፊት የሌዊ ነገር ብቻ ናቸው። ልክ ለአገልግሎት ሲሰየሙና አልባሳት ተደርጎላቸው አስፈላጊውን ነገር ሲያደርግ ሙሴ ከዛን ሰዓት ጀምሮ ተቀብተዋል። ምን ሆነዋል ማለት ነው? ሲቀቡም ዝም ብሎ ክርስቶስ ማለት አይደለም። ሲቀቡም ዝም ብሎ ክርስቶስ ለተቀቡለት ጉዳይ ማለትም ያ ቅባት በእነሱ ላይ በሆነበት ጉዳይ ላይ እግዚአብሔር እነሱ ለሥራ ለይቷቸዋል ማለት ነው። ለምሳሌ ለክህነት የተቀባው ካህን ነው። ለመንግስት የተቀቡት መንግስታት ናቸው ወይም ደግሞ ነገስታት ናቸው። ለነብይነት እግዚአብሔር የለያቸውም ሰዎች በዚሁ መጠን ለተጠሩበት ነገር ከዛ በፊት ያልነበሩትን በእግዚአብሔር ጥሪ
ጠሪው እግዚአብሔር በዚህ አይነት ስርዓት ለይቷቸው ወደ አገልግሎት መጥተዋል። ከዛ በፊት ያልነበሩ ናቸው። ወደ ኢየሱስ ክርስቶስ ስንሄድ እኮ ወደ ኋላ ነው የሄድነው። ከፍጥረት በፊት አይደል? ከፍጥረት በፊት በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ራሱም ቃል እግዚአብሔር ነበር። ከሆነው አንዳች ያለ እርሱ አልሆነም። እንደገናም ቀጣዩ ቁጥር 10 ላይ ዓለሙ በእርሱ ሆነ፣ የእርሱ ወደ ሆነው መጣ፣ የእርሱ የሆኑትም አልተቀበሉትም ይላል። መጀመሪያም በዓለም ነበረ፣ ዓለምም በእርሱ ሆኗል። ስለዚህ በዓለም የነበረና ዓለም በእርሱ የሆነ ጌታ የራሱ ወደ ሆነ ዓለም ነው የመጣው። ስለዚህ በስጋ ተገለጠ። በእንዲህ አይነት ሁኔታ ታየ። ቃል ስጋ ሆነ እንጂ ይሄ ቃል ክርስቶስ ወደሚሆንበት ማንነት የሆነ ስቴጅ ላይ ያደገ አይደለም። ይሄ በደንብ ነው መስተዋል መቻል ያለበት። ኢየሱስ እርሱ የሰው ልጅ ለማዳን ዓለም ሳይፈጠር እግዚአብሔር እኛን ያየበት ነው። ከዚህ የተነሳ ጌታ ኢየሱስ ክርስቶስ ኢየሱስ እርሱ ክርስቶስ ነው ስንል እግዚአብሔር በዳዊት መንግስት ላይ ለማኖር ደግሞም የጠፋውን የሰው ልጅ ለማዳን እግዚአብሔር ወደዚህ ዓለም የላከው ብቸኛው መሲህ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ ነው። ዮሐንስ ኢየሱስ ነው ክርስቶስ ወይም ደግሞ ከኔ በኋላ የሚመጣው ነው ከኔ የከበረው ብቻም ሳይሆን እነሱ የፈለጉት ስለ ራሱ ነው። ራሱን በተመለከተ ያለ ክህደት ያለ ማወላዳት መልስ ሰጠ፣ መሰከረ፣ አልካደም። እኔ ክርስቶስ አይደለሁም ብሎ መሰከረ። ክርስቶስ አይደለሁም። ከዛ ጠየቁ ጨምረው፣ እንግዲያስ ማን ነህ አሉት። እንግዲያስ ማን ነህ? ኤልያስ ነህ አሉት። ኤልያስ ያው በታሪካቸው የሚታወቅ አንድ ትልቅ የእግዚአብሔር አገልጋይ ነው። ኤልዛቤልንና አክዓብን የተፋለመ እግዚአብሔር በድንቅ ከነ ሕይወቱ የወሰደው ሰው ኤልያስ። ከዛ ባሻገር ግን ስለሚመጣ ኤልያስ ስለሚባል ማንነት ነቢያት ተናግረዋል። በሚልክያስ ምዕራፍ 4 ላይ በግልጽ ስለ ኤልያስ የተጻፈ አለ። ቁጥር 5 ላይ ስለዚህ በሚልክያስ በመሰረቱ ሚልክያስ ምዕራፍ 3ንም ስንመለከት ያው እግዚአብሔር የሰጠውን ተስፋ ትቶታል በሚል ቀቢጸ ተስፋ ውስጥ የነበሩ የተቀዛቀዙ ሰዎች ናቸው። በጣም ለመሲሁ ቅርብ የሆነ የትንቢት መልእክት ነው። እነሆ የምትጠብቁት የቃል ኪዳን መልእክተኛ ይመጣል፣ እሱ እንደ አጣቢ ሳሙናና እንደ አንጥረኛ ከውር ነው በማለት ይናገራል። በዚያው ክፍል ምዕራፍ 4 ቁጥር 5 ላይ ስለሚመጣው ስለ ኤልያስ ተመዝግቧል። በእርግጥ ይሄንን ዮሐንስ በተጸነሰበት ጊዜ ለካህኑ ዘካርያስ የመጣው መልአክ ብስራት በተናገረበት ጊዜ የአዋቂዎችን ልብ ወደ ልጆች፣ የልጆችን ልብ ወደ አዋቂዎች ይመልሳል፣ እርሱ በኤልያስ መንፈስ ይሄዳል ነው ያለው። እና በኤልያስ መንፈስ ማለት እንደ ኤልያስ ቀናኢ ነው ለእግዚአብሔር እውነት፣ ለእግዚአብሔር ክብር። ኤልያስ እንደሱ አይነት ሰው ስለነበረ እግዚአብሔር አምላክ ከሆነ እግዚአብሔር ይመለክ፣ በዓል አምላክ ከሆነ በዓል ይመለክ። ስለዚህ በሁለት ልብ ማነከስ እዛና እዚህ መርገጥ አይቻልም። ስለዚህ ሰምቶ በእሳት የሚመልስ እሱ አምላክ ነው አለ። ተወራረደ። የእግዚአብሔርን ክብር በምድሪቱ ላይ ለማስፈን ለእግዚአብሔር ቀንቶ ሰማይ እንዲለጎም ጭምር አደረገ። በጣም በሚገርም ሁኔታ ምድሪቱን የሚያስጨንቅ የእግዚአብሔር ኃይል የታየበት የእግዚአብሔር አገልጋይ ነው። ከዚህ የተነሳ ኤልያስ በነሱ ታሪክ ውስጥ ያለው ስፍራ ይታወቃል። ከዛ ባሻገር ስለሚመጣው ኤልያስ የተነገሩ ትንቢቶች አሉ። ያንን በተመለከተ የነቃ ማንነት አላቸው። ስለዚህ ይመጣል የተባልከው የኤልያስ አንተ ነህ አሉት። ዮሐንስ በአጭር ቃል አይደለሁም አለ። አይደለሁም አለ። ነቢዩ ነህን አሉ። አሁንም ሌላ ይፈልጋሉ። ማነህ አንተ? ይሄ የሚጠበቀው ነቢይ አንተ ነህ አሉት። ምናልባትም ይሄ በዳንኤል 9:27 ላይ እንደተጻፈው ይሄ የአሁኑን እውነተኛውን ክርስቶስ የሆነውን መሲህ
ያልተቀበለው ሕዝብ በታላቁ የመከራ ዘመን ጅማሬ በስሙ የሚመጣውን ሐሰተኛ ክርስቶስ ስለሚቀበል ምናልባትም ይሄ ማንነታቸው እንዲህ የተከፈተ ክርስቶስን ይግፉት እንጂ በሱ የሚመጣውን ሰው ለመቀበል የተዘጋጀ ልብ ያላቸው መሆኑን ያሳያል። ነቢዩ ነህን የሚያውቁት ይመጣል ብለው የሚጠብቁት አንድ ነቢይ አለ። ነህን ብለው ጠየቁት። እንግዲህ በስም ኤልያስ ነህ ብለው ጠይቀው ኤልያስ አይደለሁም አለ። ከዛ ባሻገር ስለ ነቢዩ ስናነሳ በኦሪት ዘዳግም ምዕራፍ 18 ቁጥር 15 እስከ 18 ባለው ክፍል ጌታ እንደኔ ያለ ነቢይ ከወንድሞቻችሁ ያስነሳላችኋል በማለት ሙሴ የተናገረለት ነፃ አውጪ አለ። ያንን በተመለከተም በውስጣቸው ያለ ነገር አለ። ምናልባት ሙሴ የተናገረለት ነቢይ አንተ ትሆን ከወንድሞቻችሁ መካከል እንደኔ ያለ ብሎ የተናገረለት እግዚአብሔርም ከቃሉ ንግግር ጋር የሚሆንለት እንደተናገረው የሚሆንለት እርሱን የማትሰማ ነፍስ ትጠፋለች የተባለለት ምናልባት አንተ ትሆን አሉት። አሁንም አይደለሁም አለ። መልሶቹ አጫጭር ናቸው። ቁርጥ ያለ አይደለሁም፣ ምንም ክጀላ የለም፣ ግራ መጋባትም የለም። አይደለሁም አለ በአራት ነጥብ። እንግዲያስ ማነህ አሉት። ለላኩን መልስ እንሰጥ ዘንድ ስለ ራስህ ምን ትላለህ? ስለ ራስህ፣ ስለ ራሱ ነው የተፈለገው ማለት ነው። ንገረን አንተ ማነህ የሚል መልእክት ነው ወደ እሱ የተላከው ከአይሁድ። ስለዚህ ማነህ ለላኩን ምን ብለን እንንገራቸው አሉት። እርሱም ነቢዩ ኢሳይያስ 40 ቁጥር 3 ላይ የተጻፈውን ነው የሚያስታውሰው። ነቢዩ ኢሳይያስ እንዳለ የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምፅ እኔ ነኝ አለ። ስለዚህ የአዋጅ ነጋሪ ቃል የተባለለት በነቢዩ በኢሳይያስ አማካኝነት የተነገረለት ማንነት እኔ ነኝ። የጌታ መንገድ አቅኑ ብሎ የሚጮህ በምድረ በዳ የሚጮህ ሰው ድምፅ እኔ ነኝ አለ። ስለዚህ በጣም የሚገርመው ነገር በምስክርነቱ ወይም በንግግሩ ውስጥ ራሱን ከመልእክቱ የለየ ይመስላል። ግልጽ ነው። ራሱን ከመልእክቱ በመሰረቱ በቅንነት መልእክቱ ላይ ብቻ እንዲያተኩሩ እሱን እንዳያዩት እሱን እንዳያስቡት የፈለገ ይመስላል። ምስክርነቱ እሱን ነው የሚያሳየው። ያ የተነገረልኝ በምድረ በዳ የምጮኸው እኔ ነኝ አይደለም ያለው። በምድረ በዳ የሚጮኸው ሰው ድምፅ ተብሎ የተነገረው ስለ እኔ ነው አለ። ስለዚህ እኔ መልእክት ነኝ፣ እኔ ድምፅ ነኝ፣ በምድረ በዳ የምደመጥ ነኝ። እኔ ምን እያለ ነው የሚናገረው? ጎባጣው ይቅና፣ ጎደሎ ይሙላ፣ ስጋ የለበሰ ሁሉ የእግዚአብሔርን ማዳን ይይ እያለ ዮሐንስ ያገለገለውን አገልግሎት ጠቅላላ የሚያስታውስ ነው። ስለዚህ እኔ አገልግሎት በምድረ በዳ፣ ምድረ በዳ ያለው ሲጀመር ሜዳውን አይደለም የነሱን ህይወት ነው፣ የተራቆተ ህይወት። በምድረ በዳ የሚጮኸው ሰው ድምፅ ነኝ እኔ። ስለዚህ ኢሳይያስ የተናገረለት በበረሃ የሚጮህ በምድረ በዳ የሚጮህ በአዋጅ ቃል የሚናገር ጠማማው ይቅና የሚል ጎደሎ ይሙላ የሚል ስጋን የለበሰ ሁሉ የእርሱን ማዳን እንዲያይ የሚለው አዋጅ የሚነገርለት ማንነት እሱ እንደሆነ ተናገረ እና አረኩም። መልሱ ሌላ ነገር ወለደ እና መለሱና እንደዚህ አሉ። የተላኩትም ከፈሪሳውያን ነበሩና እንግዲያስ አንተ ክርስቶስ ወይም ኤልያስ
ወይም ነቢዩ ካይደለ የሚጠበቀው ክርስቶስ አንተ ካልሆንክ እንደኔ ያለ ነቢይ ብሎ ሙሴ የተናገረለት አንተ ካልሆንክ ኤልያስም ካልሆንክ ታዲያ ለምንድን ነው የምታጠምቀው ብለው ጠየቁት ይላል። የምታደርገው ነገር ፋይዳው ምንድን ነው? ለምን ነው የምታጠምቀው? ማን ስልጣን ሰጠህ ነው ሐሳቡ። ፈሪሳውያን በቤተ መቅደሱ አካባቢ የተለየ ቦታ የነበራቸው ሰዎች ናቸው። ከፈሪሳውያን ወገን ነበሩና የሚለው ይሄ በቤተ መቅደሱ ዙሪያ የነበራቸውን ትልቅ ስፍራ ያሳያል። ታስታውሳላችሁ ማቴዎስ 21 ላይ ጌታ ኢየሱስ ክርስቶስ ቤተ መቅደስ ድረስ ሄዶ የርግብ ሻጮቹን ገበታ ሲገለባብጥ ቤቴ ለሁሉ የሚሆን የጸሎት ቤት ትባላለች፣ እናንተ የወንበዴዎች ዋሻ አደረጋችኋት የሚለውን ተናግሮ ሲያባርርና ሲያስወጣ ወዲያው ፈሪሳውያን መጥተው አንተ ማን ነህ አሉት። ይሄንን በምን ስልጣን ነው የምታደርገው ንገረን አሉት። ያ ማለት በቤተ መቅደሱ ዙሪያ የነበራቸውን ስልጣን የተጋፋቸው ስለመሰላቸው በየትኛው ስልጣን ነው ይሄንን የምታደርገው በማለት ሲጠይቁት እናያለን። ጌታ ኢየሱስ ክርስቶስ ጥያቄያቸውንም በጥያቄ መለሰና አሳፈራቸው አይደል? እናንተም አንድ ነገር ልጠይቃችሁ መልሱልኝ፣ የዮሐንስ ጥምቀት ከየት ነው አላቸው አይደል? አዎ ከየት ነው? ከሰማይ ነው ከምድር አላቸው። ወዲያው አልመለሱም፣ ያው ካህናት ስለሆኑ ነገር ስለሚገባቸው እና ዞር ብለው ነገ ልፈላልጠው መጡ አይደል? ያረጉትን ታስታውሳላችሁ። ከምድር ነው ብንለው ህዝቡ ይወግረናል፣ ከሰማይ ነው ብንለው ደግሞ ታዲያ ለምድር ያልተቀበላችሁት ይለናል። እና ታዲያ ምን እንበል? በቃ እናቅም እንበለው እና መተው አናውቅም ማለት በሉ እኔም ይሄን በምን ስልጣን እንደማደርግ አልነግራችሁም ብሏቸው ትቷቸው ሄደ። እና እነዚህ ሰዎች የመብት የስልጣን ጥያቄም ጭምር አለ ውስጣቸው። እነሱ ያላደረጉትን እያደረገ ያለ ማንነት ካለ ይጋፋሉ። ክርስቶስንም ለዛ ነው የተጋፉት። ወደ ዮሐንስም ሲመጡ የሚያደርገው ነገር ብዙ ሰው እንደሰበሰበ አይተዋል። ስለዚህ በምን ስልጣን ነው ይሄንን ያደረገው? በምን ስልጣን? ስልጣን ላለው ሰው ሁልጊዜም ቢሆን አስጨናቂ የሆነ ንግግር ነው። ማን ነው እንድታስተምሩ ያደረጋችሁ? እናንተ በየሰፈሩ እየሄዳችሁ እኛንም ይሉ እኛ መደብንህ እዛ ቦታ እንድታስተምር ሲሉት እዚህ ይለኛል። እና ለምንድን ነው በየሰፈሩ የምትጸልዩት? በምን ስልጣን ይላሉ። እና ልክ የሱ አይነት ነው ይሄ ንግግር። እና ጉዳዩ እዚህ ጋር በማን ስልጣን ነው የምታደርገው? ማን ከፈሪሳውያን ነበሩ የሚለው ቃል ዝም ብሎ አለም የተቀመጠው። እና ጥያቄያቸው በደንብ ስልጣንን፣ መብትን፣ ይሄን የማድረግ ነገርን ማዕከል ያደረገ ነው። እንግዲህ የተላኩት ከፈሪሳውያን ስለነበሩ አንተ ክርስቶስ ወይንም ኤልያስ ወይንም ነብዩ ካይደለ ስለምን ታጠምቃለህ ብለው ጠየቁት። ለምንድን ነው ታዲያ ይሄ የምታደርገው? አያቸው አሁን ኮራ ብለው ነው እየጠየቁ ያሉት። ስለዚህ እንደ ባለመብት ነው የሚጠይቁት። ዮሐንስም መለሰ እኔ በውሃ አጠምቃለሁ፣ ውሃ ብቻ። ዮርዳኖስ ወንዝ ጥምቀት ሰዎች ውሃ ውስጥ ገብተው ይወጣሉ። ኃጢአተኞች ሁሉም ኃጢአታቸውን እየተናዘዙ ወደሱ ይቀርባሉ። ይሄንን ያደርጋል። በመሰረቱ ይሄንንም የሚያደርግበት ምክንያት ከታች ባለው አንቀጽ የተብራራ ነው። የሆነ ሆኖ እኔ የማጠምቀው በውሃ ነው፣ ዳሩ ግን እናንተ የማታውቁት በመካከላችሁ ቆሟል። በንግግሩ ውስጥ ጌታ ኢየሱስ ክርስቶስ እዛ ስፍራ መኖሩን ያሳያል። መጠመቂያው ቦታ ዮርዳኖስ ወንዝ ዳርቻ ማንም የማያውቀው፣ ዮሐንስ ግን በእግዚአብሔር አብርሆት የተረዳው በመሃል ቆሟል። ይሄ ንግግሩ በጣም ይገርመኛል። እናንተ የማታውቁት በመካከላችሁ ቆሟል።
እና ዝም ብላችሁ እስቲ ተመልከቱ። ዮሐንስ ያጠምቃል። የካህናት ወገኖች እዚህ ጋር ግርግር እየፈጠሩ ነው። በምን ስልጣን በማን ምናምን እያሉ ነው። በጣም ብዙ ሰዎች ደግሞ ለመጠመቅ ተራ እየጠበቁ ነው። እና በነዛ ተነሳያን መካከል ንስሐ እየገቡ ለመጠመቅ በመጡ ሰዎች መካከል ደግሞ ከሁሉ በላይ የሆነውን ጌታ አስቡት፣ መሃል ቆሟል። እና እነዚህ ባለመብት ባለስልጣን ሆነው እየጠየቁ ነው። ብዙ ኃጢአተኞች ለንስሐ ተሰብስበዋል፣ ተኮልኩለዋል። ዮሐንስ መሃል ላይ ሆኖ እያጠመቀ ነው። እና እግዚአብሔር አብርቶለታል። አንድ ነገር ገብቶታል። እናንተ የማታውቁት በመካከላችሁ ቆሟል። ዮሐንስ ገና በማህፀን ሆኖ የተረዳውን በመሰረቱ ይሄ ከሰው ዕውቀት ያልፋል አይደል? ታስታውሳላችሁ? ቅድስት ድንግል ማርያም ጌታ ኢየሱስ ክርስቶስን እንደጸነሰች ወዲያው ወደ ዘመዷ ወደ ኤልሳቤጥ ወደ ኤፍሬም ሀገር ፈጥና ወጣች አይደል? እና ገና በር ላይ ደርሳ ሰላም ለዚህ ቤት ስትል የሰላምታዋ ድምፅ ሲሰማ በማህፀኗ ያለው ጽንስ በደስታ ዘለለ። በማን ማህፀን? በዘመዷ በኤልሳቤጥ። ማን ነው የዘለለው? ዮሐንስ አይደል? አዎ፣ ማህፀን ውስጥ ሆኖ ቦረቀ። እና ኤልሳቤጥ ምን አለች? ሆዷን ይዛ ገና የሰላምታሽን ድምፅ በሰማሁ ጊዜ በማህፀኔ ያለው ጽንስ በደስታ ዘሏልና የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። እና ዮሐንስ እድገቱን ጨርሶ ሳይወጣ ሳይወለድ ማህፀን ውስጥ እያለ በሕያው እግዚአብሔር መንፈስ በማህፀን ለተጸነሰው ለዚያ እውነት ምስክር ሆነ። ኤልሳቤጥ የገፋ ሆድ ሳታይ የተለየ ነገር ሳታይ እዚህ ውስጥ የሚቦርቀውን አስተውላ የጌታ እናት መሆኗን ተናገረች። ገና የሰላምታሽ ድምፅ ወደ ጆሮዬ ሲመጣ በደስታ በውስጥ ያለው ዘለለ። ስለዚህ የጌታዬ እናት አለች። ዮሐንስ በዚህ ጊዜና ሰዓት እዚህ ውስጥ ሆኖ ለናቱ ድንግል ማርያም ጌታን እንደጸነሰች የሚያሳይ ምልክት ሆኗል። ከጌታ የተነገረላት ይፈጸማልና ያመነች ብፅዕት ናት በማለት በሚያስገርም ሁኔታ በመንፈስ ቅዱስ ሆና ይሄንን ተናገረች። ይሄ ዮሐንስ ከ30 ዓመት በኋላ ከተወለደ ከ30 ዓመት በኋላ ከጌታችን ከኢየሱስ ክርስቶስ በ6 ወር ይቀድመዋል በእድሜ። ቀድሞ ወደዚህ ስፍራ ለአገልግሎት መጥቷል። ብዙ ሰዎችን እያገለገለ ነው። ከዚህ በፊት እንደተማርነው ዮሐንስ ለዚህ ዓላማ ብቻ ተጸንሶ የተወለደ የእግዚአብሔር አገልጋይ ነው። ማለት በደንብ እናስተውል። የክርስቶስ ጉዳይ ይሄ እግዚአብሔር ለሰው ደህንነት ያደረገው ነገር ምን ያህል በሰማይ አጀንዳነቱ የከበረ መሆኑን ማስተዋል ያስፈልጋል። ከዚህ በፊት ተምረነዋል፣ ጊዜ አላጠፋበትም። ፕሮግራም ለመምራት ለማስተዋወቅ ምክንያት ለመሆን ተወልዶ አኗኗሩ ተለይቶ በምድረ በዳ የኖረ ሰው ነው። ስለ ራሱ ምንም አላለም፣ ግን የሚናገርለት አለ፣ የሚመሰክርለት አለ። ይሄ ዮሐንስ የሚመሰክርለት እሱ ሌላው ያላወቀው በመካከል ቆሟል እና በመካከላቸው ቆሟል። ስለሱ አሁንም በግልጽ ማብራራት ጀመረ። እኔ የጫማውን ጠፍር ልፈታ የማይገባኝ። ዮሐንስ ትልቅ ሰው ነው፣ ግን ከኢየሱስ ክርስቶስ አኳያ ሲታይ እንደ አገልጋይ እንደ ሎሌ ጫማ ለመሸከምም አጎንብሶ የጫማ ጠፍር ለመፍታትም አይገባኝም፣ ለዚህ አልበቃም ነው እያለ ያለው። ከማን አኳያ? ከማን አኳያ? ከጌታ ከኢየሱስ ክርስቶስ አኳያ። ከእኔ በኋላ የሚመጣው ከእኔ ይልቅ የሚከብር ይህ ነው አላቸው። ከእኔ በኋላ የሚመጣው ከእኔ ይልቅ የሚከብር ይህ ነው አላቸው። ልክ ነው። ዮሐንስ ስለሱ መሰከረ ይለናል። ከዚህ በፊትም በተማርነው ክፍል ቁጥር 15 ላይ ዮሐንስ ምዕራፍ 1 ቁጥር 15 ላይ ዮሐንስ ስለ እርሱ መሰከረ፣ እንዲህም ብሎ ጮኸ፣ ከኔ በኋላ የሚመጣው እርሱ ከኔ በፊት ነበር። ከኔ በፊት ነበር፣ የሚቀድመው የለም። ቀዳማዊነቱን ነው የሚያሳየው።
ደግሞ ዝም ብሎ በእድሜ በዘመን ቀድሞት የነበረ ብቻም ሳይሆን ከዮሐንስ ይልቅ የከበረ ሆኗል። እጅግ የከበረና ከሱ በፊት የነበረ መሆኑን ቁጥር 15 ላይ መናገሩ እናስታውሳለን። ይሄንን ምስክርነት ነው ደግሞ እየተናገረ ያለው። ምስክርነቱ አልዋዠቀም። ከዚህ በፊት ጌታ ኢየሱስ ክርስቶስ ከመምጣቱ በፊት ሲል የነበረውን ነው አሁን ጌታ ከመጣ በኋላም እያለ ያለው። ጌታ ኢየሱስ በጊዜው በመሃል ቆሟል። ማንም አያውቀው እንጂ ዮሐንስ ለይቶታል። ያኔ እንደለየው ነው የለየው። ዕውቀቱ ሙሉ ሆኖ ኢየሱስን በሕያው እግዚአብሔር ልጅነቱ የወቀው አይወቀው እስከዚህ ሰዓት ቀጣዩን አንቀጽ ስናይ እናያለን። ግን የተነገረለት ዮሐንስ የሚያስተዋውቀው ያ የዮርዳኖስ ወንዝ ዳርቻ የጥምቀት ስነ ስርዓት ሁሉ የተዋቀረለት እግዚአብሔር በብዙ ኃጢአተኞች መካከል ሊገልጠው ያለው መሲህ ጌታ ኢየሱስ መሆኑን ዮሐንስ ተመልክቷል። ለዚህ ዓላማ እንደተጠራ አውቋል። ስለዚህ ከዚህ በፊት ያለውን አሁን ዮሐንስ ባለበት ደገመው። ከኔ በኋላ የሚመጣው ከኔ ይልቅ የሚከብር ይህ ነው አላቸው። ስለዚህ ዮሐንስ ክርስቶስ ነህ ወይ? ነቢዩ ነህ ወይ? ኤልያስ ነህ ወይ ለሚለው ጥያቄያቸው ምንም በማያሻማ ሁኔታ ከዚህ በፊት ጌታ ኢየሱስ ወደዛ ስፍራ ሳይመጣ ይናገር የነበረውን አሁን ጌታን ፊት ለፊት እያየ ተናገረ። ከኔ በኋላ ይመጣል ያልኳችሁ እሱ ነው ማለቱ ነው። ከኔ ጋራ ይህ ሲነጻጸር እኔ የጫማውን ጠፍር ልፈታ አይገባኝም አላቸው። ከኔ ይልቅ የሚከብረው ይህ ነው አላቸው። ይህን ነገር ዮሐንስ ያጠምቅ በነበረው በዮርዳኖስ ማዶ በቢታንያ በቤተ ራባ ሆነ ይላል። ክብር ለእግዚአብሔር ይሁን። በዚህ በሁለቱ አንቀጾች ውስጥ ሁለት ነገር ነው የምናየው። የመጀመሪያው ዮሐንስ ክርስቶስ እንዳልሆነ በግልጽ የራሱን ማንነት እኔ በምድረ በዳ የሚጮህ ሰው ድምፅ ነኝ ኢሳይያስ እንደተናገረው በማለት የእሱ አገልግሎት ስለዚህ ሊመሰክር እንደመጣ የሚያሳይ ነው። ሁለተኛው ግን እርሱ ክርስቶስ አለመሆኑን ነቢዩም አለመሆኑን ኤልያስም አለመሆኑን ሲነግራቸው በዚህ ላይ ተንተርሰው ለጠየቁት ሰዎች የክርስቶስ ኢየሱስን ማንነት አጉልቶ የተናገረበት ነው። ስለዚህ በዚህ ክፍል እንደምናየው ከኔ በኋላ የሚመጣው እሱ ከኔ አኳያ እጅግ የከበረ ነው፣ ጫማውን ጠፍር እንኳን ለመፍታት እስከማይገባኝ ድረስ እሱ የከበረ ነው ማለቱን እናስተውላለን። እና ጌታ ኢየሱስ ክርስቶስ እጅግ በከበረው የከበረ መሆኑ የተመሰከረለት ያ ሕዝብ ትልቅ ስፍራ ሰጥቶ በሚያዳምጠው ደግሞም በብዙ ኃጢአተኞች መካከል ታላቅነቱ የተመሰከረለት ትልቅ ነው እና ይህን ቃል ደግሜ ላንሳ። ሰዓት እንዳለቀ አይቼ ነው ቆም ያልኩት። ደግሜ ላንሳ። እናንተ የማታውቁት በመካከላችሁ ቆሟል እና ሁሌ ይገርመኛል ይሄ ጥቅስ እና ኢየሱስ ክርስቶስ እና አንድ ሌላ ኃጢአተኛ ወይም ብዙ ሌሎች ኃጢአተኞች ጌታ መሃላቸው ቆሙ። ወደ ዮሐንስ እያዩ ሁላቸውም ፊታቸውን ወደ ዮሐንስ አዙረው እንግዲህ ጌታ ኢየሱስን እያለፉ እየሄዱ እዛ እየተጠመቁ ነው ማለት ነው አይደል? ዮሐንስ ነው አጥማቂው የተገለጠው። አያውቁትም፣ እሱ ግን ያውቀው ነበር። እናንተ የማታውቁት በመካከላችሁ ቆሟል አላቸው። እና እናንተ ሰዎች እኛ የምናውቀው በመካከላችን አለ። ማን ነው እሱ? የምናውቀው ሁለትም ሶስትም ሆናችሁ በስሜ ባላችሁበት በመካከላችሁ ወይም በዚያ እሆናለሁ ያለ ጌታ በመካከላችን አለ። ያኔ በብዙ ኃጢአተኞች መካከል እንዲህ ቆሞ የታየ የሕያው እግዚአብሔር ልጅ በደሙ ቀድሶን የእርሱ ባደረገን በእኛ መካከል አባትም አምላክም እረኛ መሆኑ አለ እና እንደነሱ የማናውቀው አይደለንም። እግዚአብሔር ይባረክ። ዮሐንስም የተናገረውን ተረድተናል። ኢየሱስ ከሁሉ ይበልጣል።
የትኛውም ጻድቅ ከሱ ጋር አይደረደርም፣ የትኛውም ቅዱስ ከሱ ጋር አይሰለፍም። ጻድቃን ቅዱሳን የምንላቸው ሁሉ እድሉን ካገኙ ቢናገሩ የሚናገሩት እንደ ዮሐንስ ነው አይደል? አዎ እንደ ዮሐንስ ነው። ከነሱ አኳያ አይደለም። ጌታ ኢየሱስ ከማንም ጋር የማይነጻጸር ከማንም ጋር የማናስተያየው ልዑል ነው። ክብር ለስሙ ይሁን። አባታችን ሆይ እናመሰግንሃለን፣ እናከብረሃለን። ከሁሉ የላከውን አንተን ከፍ ያልከውን ደግሞ እንዲህ አይነቱን የከበረ ማንነት በኃጢአተኞች መሃል ለመግለጥ የወደደ እግዚአብሔር እንዲህ ያበራውን የገለጠውን ብርሃን እንድናይ ስለረዳህን እናመሰግንሃለን። ዮሐንስ እንደተናገረው እኛ ይህን እውነት እናምናለን። እርሱ ከሁሉ ይልቅ የከበረ ነው። ከማንም ጋር አይደረደርም። ዝቅ ብሎ እግር ያጠበ በትህትና ራሱን ያዋረደ ዮሐንስ እንደተናገረ ከሁሉ የላቀ ነው። ክብርና ምስጋና ለስሙ ይሁን። ጌታችን ሆይ እናመሰግንሃለን፣ እናከብረሃለን። ራስን ዝቅ ስለማድረግህ ንስሐ በሚገቡ ኃጢአተኞች መካከል ተሰልፈ ስለመታየትህ ከሁሉ የላከው አንተ በአገልጋይህ እጅ ለመጠመቅ ራስን ዝቅ ስለማድረግህ ጽድቅን ስለመፈጸምህና በዚህ መንገድ ለኛም ስለመብራትህ ስለመታየትህ ክብር ላንተ ይሁን። አሁንም ይሄን በማስተዋል በሕይወታችን ሁሉ ከፍ ላልከው ለላከው አቻ ለሌለ ላንተ ተገቢውን ክብር ሰጠን የምንኖርበት ጸጋ ይብዛልን። በጌታችን በኢየሱስ ክርስቶስ ስም አሜን። ክብር ለአምላካችን ይሁን።